በመጀመሪያ እስልምናውም ክርስትናውም የኛ የራሳችን ነው። በመቀጠል እንደናንተ ሺሻ እያጨስ አረቂ እየጠጣን የማንም ሀለሌ ጋራ የማንም ሸሌ ጋራ ስንዘሙትና ስንማግጥ የሚያሳይ ቪዲዮ ስላላገኛችሁብን ወይም ብለታችንን በየቤርጎ ቤቱ ዘረጋግፈን አስጠያፊና አስነዋሪ ቪዲዮ ስላላገኛችሁብን እኛን ማሸማቀቂያ መስሏችሁ ከ6 ዓመት በፊት የተሰራ ቪዲዮ አመጣችሁ። ያንን ቪዲዮ እኔ ራሴ በራሴ ዩቲዩብ የጫንኩት ነው እስካሁን አለ። ገባችሁ አይደለም? ስለዚህ ስትሸነፉና ራሳችሁን ለማዳን እምነት ቁጥቋጦ ውስጥ ሄዳችሁ ብትወተፉም አንለቃችሁም። ጆሮህን ይዘን ነው ከእምነቱ ቁጥቋጦ አውጥተን ብቻህን የምንቀጠቅጥ። አስረግጬ ነው የምነግርህ። በመቀጠል እስቲ ይሄንን ቪዲዮ እንከታተለውና እንመለሳለን። ስማኝ አንተ ሙስሊም አማራ ነኝ ያልከው፣ አማራነት ወይ ሞት ብለህ የፈከርከው፣ አማራነት ወይ ሞት ብለህ የፈከርከው በእሳት ሲያጋኝህ ልክህን አየው። በላሁንም ንቃ አማራን ተውና የነቢን ሱሐባ የኡበይዳን ታሪክ በደንብ አንብብና የወለደ አባቱን ገሏል ለእስልምና። አያቶች ሲነግሩን ጆሮአችንን ይዘው እስላም ነህ አማራ ብለው አጣጥመው አማራ ነኝ ስንል ይዘው ሲጎትቱን እስላም ነኝ ያለውን አክፈው እየሳሙ አልገባኝም ነበር የዛኔ ነገሩ። አያቴ አልሳመኝም ብዬ ሰወቅሰው አማራ ነኝ ብለህ የት ነው የምስምህ አንተ የተረገምክ አላህ ይቀንጥስህ ይል ነበር አያቴ በስሜት ከሞልቶ። አሁን ሳስተጋባው ለካ እውነቱን ነው። በአጤዎች ዘመን አባቱን አጥቶ ነው። በአጤዎች ዘመን አባቱ። በዚህ ዙሪያ እኔ ብዙ ጊዜ እናገራለሁ። መሰላችሁ አሁን ላለንበት አማራዊ አቋም እኛ ትልቅ ዋጋ ከፍለን ነው እዚህ የደረሰ። ለምን መሰላችሁ? እኛ በጣም በሴራ ተተብትቦብን ቁማር ተሰርቶብን ያደግን ወጣቶች ነን። በእኛ አካባቢ ሁላችሁም ታውቃላችሁ። አማራ የሚባል እምነት በሌለበት ዓለም፣ እስላም የሚባል ማንነት በሌለበት ዓለም እስላም ነህ አማራ እየተባል ጆሮአችንን እየተያዝን ያደግን ልጆች ነን። ይሄንንም ቪዲዮ የገጠምኩት በዛ ስነ ልቦና ባለሁበት ጊዜ ነው። ሁለተኛ መስጊዶች ተቃጥለው ሰዎች በመስጊዱ ቃጠሎ ወገገን ሲጨፍሩ አይተን ተናደን ተቃጥለን ተበሳጭተን ነው። ዛሬ ግን ያንን የተሴረብንን ሴራ በጣጥሰን በአማራነታችን ቁመን ለአማራ ዋጋ እየከፈልን ያለነው ግንባር ቀደም እኛና እኛ ብቻ ነን። ስለዚህ በዚህ ቪዲዮ ፍጹም ምኮራበት ቪዲዮ እንጂ ምሸማቀቅበት አይደለም። በመቀጠል አጼዎችን እዚህ ላይ የነካሁት የትኛውን አጼ ነው ስትል ጥያቄ መፍጠር አለብህ። ለምሳሌ እኛ አያቶቻችን የጨፈጨፈው አጼ ዮሐንስ፣ የትግሬው አጼ ዮሐንስ ለኛ ለዝንት ዓለም ጥላታችን ነው። የኛን አያቶች ነው ቦሩ ሜዳ ላይ አጋድሞ እንደ ፍየል እንደ በግ ያረደው በቀን 30,000 ሙስሊሞች። ስለዚህ ያንን ታሪክ ነው እዚህ ያስገባሁት። አጼ ሲባል ዝም ብለህ ወደ አማራው አጼ ልትወስድ አይገባም ለማለት ነው። ስለዚህ ይሄ እኔን ምኮራበት እንጂ ምሸማቀቅበት አይደለም።